ይታያቸዋል። እነኚህ ሀገር ቢሰጣቸው አንድ ዩቲዩብ እኮ ለማስተዳደር ነው እንደዚህ አፍኗቸው አስወግዷቸው ምናምን የሚለው አንሰጣቸውም እንጂ ሀገር ቢሰጣቸው ይጨርሱናል። እና ቢምቢ ነገር ከመጣ ወይም ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ ንብ ስትሆን ማር ለማምረት ነው። አቻሊ ነኝ የእንቆቅልሿን ሀገር አንሰጣቸውም እንኳን አይደለም ትክክለኛውን ሀገር እንቆቅልሽ ላይ ያለችውን ሀገር ስጡኝ ሲባል የምትሰጠውን ሀገር አንሰጣችሁም። ለእንቆቅልሽ አንሰጣችሁም። ኢትዮ 360 ሚዲያ ሚኒሊክ ሳተላይት ቴሌቪዥንን በገንዘብ በሐሳብና ሁለንተናዊ ጉዳዮች እየደገፈ መሆኑ እሙን ነው። እነዚህ ያነሳውላችሁና ይሄን ማስረጃ ግን ያመጣሁት ምንድነው ከጀርባቸው ገንዘብ የሚሰጣቸው አጀንዳ የሚያስፈጽሙለት ኃይል አለ። በእነዚህ ሰዎች ፕሮፓጋንዳ ነው ወጣት እያለቀ ያለው። ለነዚህ ገንዘብ እየሰጠ ወጣት ታስበላለ። ለነዚህ ገንዘብ እየሰጠ ጫካ ወጣት ትነዳል። ዱባይ፣ አዲስ አበባ ምናምን ንብረት ሀብት ምናምን አሉ። እዛ ከትግራይ ትንንሽ ከታጣቂ ወጣቶች ከቲዲኤፍ ታጣቂዎች ጋር መሬት ይሻማል። ህወሓት በባህሪዋ ጥያቄ የሚጠይቃት አካል አትወድም፣ ትገላለች፣ ታጠፋለች። ከአልቡርሃን ጋር ግንኙነት ያላቸው የቀጠናው ሀገራት ለአልቡርሃን ድጋፍ የሚያደርጉ የቀጠናው ሀገራት እጃችሁን ሰብስቡ። አልቡርሃን ከፍተኛ አቅም ያላቸው የጦር መሳሪያዎችና ጥቂት የማይባሉ ወታደሮችን ወደ ኤርትራ ሸሽቷል። ፕሬዝዳንት ኢሳያስ ከሶማሊያ ጋር ገብተውበት የነበረውን ጉዳይ እናስታውሳለን። ወታደር ወስደው አላየውም የሚሉ ሰው ናቸው። ለአደራ የሚበቁ ሰው አይደሉም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩም የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ያግዘናል። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልን የበለጠ ተደራሽ እንድንሆን ስለሚያግዘን እሱን እንድታደርጉልን ጠይቄ እጀምራለሁ። ዛሬ በቆይታችን በርከት ያሉ ጉዳዮችን እንዳስሳለን። በርከት ያሉ ጉዳዮችንም እንመለከታለን። ሀብታሙ አያሌውና የኢትዮ 360 ድራማ አሁንም ቀጥሏል። ጉደኞቹና ጉዳቸውን በአደባባይ እያዝረከረኩት ነው። ጊዜ የገለጠውን ጉዳቸውን እንመለከታለን። ኢሳያስ አፈወርቂ ከባድ ቅርቃር ውስጥ ገብተዋል። ጉድ አንድ ሰሞን ነው፣ እሱንም እናያለን። የህወሓትን ብልጠት የተሞላበት የማይሞላ ቀፈት እምብርት አልባነት ያስረጋገጠልንን ደግሞ ሌላኛ ጉዳይ በቆይታችን እናነሳለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩልን ጠይቄ እጀምራለሁ። እንግዲህ እንደምታውቁት ኢትዮ 360 ሚል ሚዲያ የነበራቸው 360 ዲግሪ የዞረባቸው ሰዎች ከሰሞኑ በአደባባይ እንካ ሰላንትያ ጡጫ ገጥመዋል። ምን ለምን ቢራገጥ ጥርስ አይሳበርም ነው። አክቹአሊ ምን ለምን ቢራገጥ ጥርስ አይሳበርም። ይረጋገጡ፣ እኛ ምን አገባን። ግን በዛ መሃል በጣም በርካታ ሚስጥሮቻቸው እየወጡ ነው። በነገራችን ላይ ትላንትና ሀብታሙ አያሌውን ይዩት። ውርውር የሚለውን እንግዲህ ያለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢምቢ ነገር ከመጣ ወይም ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ ንብ ስትሆን ማር ለማምረት ነው። ዝንብ ከሆነች ግን እንትን አለች። ምንድነው የምታደርጉት? እቺ ማራገቢያ ነገር አለ አይደለ? ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ሲጥሉ ያለው እና ዝንብ አላቸው። ዝንብ ምን አለ አንበጣ እንኳን ብታደርግላቸው ዝንብ አፍኗቸው ምን ይላል ይታያቸዋል። እነኚህ ሀገር ቢሰጣቸው አንድ ዩቲዩብ እኮ ለማስተዳደር ነው እንደዚህ አፍኗቸው አስወግዷቸው ምናምን የሚለው አንሰጣቸውም እንጂ ሀገር ቢሰጣቸው ይጨርሱናል። ደግሞ እነዚህ አፈና ምናምን እያሉ ለማውራት ሞራል የላቸውም። በአደባባይ እኮ ራስ በራስ ይተፋፈናሉ። አሁን ለነዚህ አክቹአሊ ነኝ የእንቆቅልሿን ሀገር አንሰጣቸውም እንኳን አይደለም ትክክለኛውን ሀገር እንቆቅልሽ ላይ ያለችውን ሀገር ስጡኝ ሲባል የምትሰጠውን ሀገር አንሰጣችሁም። ለእንቆቅልሽ አንሰጣችሁ ሀገር ቢሰጣቸው ግን እንደዚህ ናቸው። ዝንብ ንብ ምናምን እያለ ዝንብ ፊሊቲ ነፋባቸው እና ኢየሩሳሌም እና አንበጣ ብታረግላቸው አንተም አብራ አንበጣ አይደል? እነዚህ ግን ማፈሪያ ናቸው። እነዚህ ግን መሳቂያ ናቸው። እናንተዬ
ራስ በራሳቸው አደባባይ ዝንብ ፍሊቲ ምን አይባባላል? ኧረ ከባድ ነው። አብራችሁ ነበር የነበራችሁትና እነሱ አንተ ላይ እንደነበሩ እንደተሸከሙ ምናምን እንደተሸካከማችሁ ስትናገሩ ነበር። ዝንብ ከሆኑ ቆሻሻው መሆን ነው። እኔ አላውቅም። እኔ እንደዛ ማለት ፈልጌ አይደለም፣ ግን እነሱ ዝንብ ከሆኑ እሱ ቆሻሻው ነው ምንድነው? እናንተ ንገሩኝ፣ አልገባኝም። ወይስ እነሱ ንብ ከሆኑ እሱ ነው? አልገባኝም። በሀብታሙ አረዳድ ግን አንድ ሌላ ድምፅ ላሰማችሁ። አሁንም አሰማችሁ ድምፅ የዲሲ ግብረ ኃይል ነው። ከዲሲ ግብረ ኃይል የተሰጠ አስቸኳይ መግለጫ። ጥግ ፈላጊ ግለሰቦች የህዝብን ሚዲያ እንዳያፈርሱ እናሳስባለን። እየተፈጸመበት ያለውን የጅምላ ጭፍጨፋ ለመከላከልና ህልውናውን ለማረጋገጥ እየታገለ የሚገኘው የአማራ ህዝብ ድምፅ የሆነው ዘንድ ኢትዮ 360 ሚዲያ ሚኒሊክ ሳተላይት ቴሌቪዥንን በገንዘብ በሀሳብና ሁለንተናዊ ጉዳዮች እየደገፈ መሆኑ እሙን ነው። ተቋማችን የዲሲ ግብረ ኃይልም ሚዲያውን በመደገፍ ረገድ ግንባር ቀደም ነው። ሆኖም ሚዲያው የተቋቋመበትን ዓላማም ሆነ የተደገፈበት ያለውን ምክንያት እየሳተ ይገኛል። በአፍቅሮተ ራስ የወደቀ ግለሰብ የግሉን ቅጥ ያጣ ጥቅም መሻት በማድረግ ሚዲያውን የግል መንገሻ ዙፋን ሊያደርገው ሲዳዳው ተመልክተናል። በአንድ የፖለቲካ ድርጅት ታዛ ካልተጠለለ በስተቀር ከባህር እንደወጣ አሳ ለመተንፈስ የሚቸገር በግራ ዘመም አብዮታዊ ዲሞክራሲ ስነ ልቦና ውቅር የተኮተኮተ ግለሰብ የግሉ ክርፊያ ላሰባሰበው ፖለቲካዊ አንጃ የግል ኩባንያ ሊያደርገው ሲውተረተር ታዝበናል። እንደሰማችሁት የዲሲ ግብረ ኃይል ገንዘብ እንሰጣቸው ነበረ እያለ ነው። ይሄ ማለት ገንዘብ የሚሰጣቸው የሚያግዛቸው የሚረዳቸው አካል አለ ማለት፣ ብር ነው የሚያሳድዱት የነበረው። ገንዘብ የምንሰጠው ግን አለ አንድ ሰው ለማንገስ አይደለም። ስለዚህ አሁን በሀብታሙ ኮንቴክስት ከሄድን ንብ ማለት እንደ ዲሲ ግብረ ኃይል ያሉት ናቸው፣ ገንዘብ ይሰጣሉ። ንብ ማለት እንደ ሻዕቢያ ያሉት ናቸው፣ ብር ይሰጣሉ። ማር አላቸው። ማር አክቹአሊ የሁሉ ጸብ የመጣው እኮ ማሩ ሲያልቅ ነው። ማሩ ሲያልቅ ምን ይደረግ እንግዲህ፣ ንቦቹም ዝንቦ ነው። እሺ ክፍ ምናምን ፊሊቲን እንፋባች ነገሩ ከብዷል። በነገራችን ላይ አንድ ነገር እዚህ ጋር ሁሉም ሰው ማወቅ ያለበት እነዚህ ሲጀመር ፖለቲከኛ አይደሉም። እነዚህ ከፖለቲከኛ መቁጠር አያስፈልግም። እነዚህ ያነሳውላችሁና ይሄን ማስረጃ ግን ያመጣሁት ምንድነው፣ ከጀርባቸው ገንዘብ የሚሰጣቸው አጀንዳ የሚያስፈጽሙለት ኃይል አለ። በእነዚህ ሰዎች ፕሮፓጋንዳ ነው ወጣት እያለቀ ያለው። ይመጣና ሐቀኛ ስም ነዋ ሲበሉ የላኩት ሁላ እንዳለ እኮ የሰው አጉላጉሎች፣ የሰው ጎጂ ባህሎች ከየት እንደመጡ እነዚህ ናቸው ስለ ስቴት የሚያወሩት። እነዚህ ናቸው ስለ ሀገር የሚያወሩት። ምን አይነት ሰዎች እንደሆኑ አሁን እዚህ ቁጭ ላይ ራሱን እንደንት የሚቆጥረው ምናምን ደም ያሰባው ኮርማ ምን ይመስል ረዲያ አይሆንም እኮ የሰው ጎጂ ባህሎች ማለት እኔ አይገባኝም። እንዳለ እኮ ብታቸው እንዳለ የታይፎይድና የታይፈስ ህብረት ሌላ ምንም እንኳን አይደለም። አሁን ለነዚህ ገንዘብ እየሰጠ ወጣት ታስጨርሳለህ። ለነዚህ ገንዘብ እየሰጠ ወጣት ታስበላለህ። ለነዚህ ገንዘብ እየሰጠ ጫካ ወጣት ትነዳለህ። ረዲያ ማለት ነው። እነዚህ ምንም የማይጠቅሙ ናቸው። ግን እነ ኢየሩስን ዝንብ ማለት ግን ትክክል ዝንብ ሲላቸው እንግዲህ ዝንብ ከወረረ ቆሻሻው አንተ መሆንን መርሳትም የለብም ለማለት ነው። ሌላ ለምንም አይደለም። እነዚህ ማፈሪያ መሳቂያ የሆኑ ሰዎች ናቸው። ልክ እንደነዚህ ግን ሌላ አንድ መሳቂያ ጉዳይ ልንገራችሁ። ህወሓት ማለት ነው ሰሞኑን ምን ብላለች? ወጣቶች ምን አይነት ወጣቶች? የተቃወሟት ታጣቂዎች ማለት ነው፣ የትግራይ ወጣቶች መሬት እንደሚሰጣቸው ምናምን ነገሩ እንደሚረግብ ስትናገር ነበር። ለተቃወሟት መሬት ትሰጣለች ተብሎ ሲጠበቅ ለ44 ከኮር በላይ ላሉ አመራሮች ለጀኔራሎቿ 500 ካሬ ሜትር ሰጥታ መጣች ቦታ። ህወሓት በቃች እኮ ለጥያቄያቸው መልስ ነው ብለው ያወጡትን መግለጫ ራሱ ለገዛ ጥቅማቸው ነው የሚያውሉት። እምብርት የላቸውም። እንዴት ነኝ ሰው አጠገቡም። አሁን ምግብ የሚባለው ሰውዬ ዱባይ፣ አዲስ አበባ ምናምን ንብረት ሀብት ምናምን አለው። እዛ ከትግራይ ትንንሽዬ ከታጣቂ ወጣቶች ከቲዲኤፍ ታጣቂዎች ጋር መሬት ይሻማል። ምን አይነት እምብርት አልባ ብትሆን ነው አንተ?
ህወሓት እኮ ትለያለች። የትም ሱቅ የለችም። እንደ ህወሓት አይነት አይፈጠርም። ህወሓት አንድና ብቸኛ ናት። አንድና ብቸኛ እምብርት አልባ ድርጅት፣ እንደ ድርጅት እምብርት አልባ። ለወጣቶቹ ይሰጣሉ ምናምን፣ እሱንም አይሰጡም እያልን ነበር። ታስታውሱ ከነበረ አይሰጧችሁም፣ ጥያቄያችሁ አይመለሱም፣ ወደ ሀራ መሬት ሂዱ እያልን ነበር እኛ እዚህ እኔና እናንተ። ትላንትና 75 የሚሆኑ የባለፈውን ሰልፍ ምናምን ያስተባበሩ ወጣቶች ወደ ሀራ መሬት ሄደዋል። ልከኛ ውሳኔ ነው። አሁንም የቀራችሁት ሂዱ፣ ወደ ሀራ መሬት ሄዱ። ትግሉ ሀራ መሬት ሄዶ ህወሓትን መታገል ቀጥሎ የሚመጣ ጉዳይ ነው። በመጀመሪያ ወደ ሀራ መሬት የምትሄዱት ህይወታችሁን ለማትረፍ ነው። ምክንያቱስ ህወሓት በባህሪዋ ጥያቄ የሚጠይቃት አካል አትወድም። ትገላለች፣ ታጠፋለች። ነፍስህን አድን፣ ወደ ሀራ መሬት ሂድ። የሚመለስ ጥያቄ ምናምን የለም የለም። ህወሓት ጥያቄን አትመልስልም። በደሟ የለም ጥያቄ መመለስ። በአሰራሯ ማለት በመዋቅሯ የለም። በድርጅቱ መዋቅር ሴል አደረጃጀት ውስጥ ምናምን ጥያቄ መመለስ የሚል የአካል ክፍል የላትም። ጥያቄ መመለስ የተሳናት ናት። ጉድለት አለባት። አትመልስልህ። እመልሳለሁ ብላ የምታወጣውን እንኳን ይኸው መሬት ተሸላልሞ መጡ። አያፍሩም እንዴ? አንዳንዴ ለመሳቅም ይዳዳኛል፣ ደግሞ ያናድዱኛል። ኧረ የነዚህ ባሰ። በጣም ያስቀውን ነገር ልንገራችሁ። ታደሰ ወረደ ነው ደብዳቤው ላይ የፈረመበት። አማኑኤል መጣና አናቀውም ይሄን መግለጫ አለ። አይ ማለት ምንድን ነው የምትሉን? ማለት እኛ ቆይ ደሃነን እንጂ መቀለጃለን? ምንድን ነው የምትሉን? እኚህ ሰዎች ሊያስጨልሉን ነው። ልብሳችንን እንደዚህ ውይ ሊያስብሉን ነው። አስወልቀው ጃኬታችንን። አሁን እኮ ችግሩ ምን መሰላችሁ? ህወሓት ቤት የበሉት የጠገቡት አሉ። ልክ እንደና አማኑኤል ያሉ ምናምን ደግሞ አሉ የመጡ አሁን ሊበሉ ያሰፈሰፉ ችግር በማራዘም እድሜ የሚቀጥሉ ያው አሁን ለወታደሩ የተባለን ጉዳይ ይዘው መጥተው እንዲያረጋሉ። እኛ የት እንሂድ? ያ እዛ በረሮ ዝንብ ምናምን ይልብናል። እነዚህ እዚህ እንዲህ አይነት መግለጫ ያወጡብናል። ይሄ ፖለቲካ ነው እንግዲህ። እነዚህ ናቸው አሁን መንግስት ምናምን የሚገለብ ኤዲያ አይሆንም። እነዚህ አሁን የማይሆኑ ሰዎች ናቸው። እና ወጣቱ ወደ ሀራ መሬት ነው መገስገስ ያለበት። ወደ ሀራ መሬት ነፍስ ለማዳን። ቀጥሎ ሀራ መሬት ካለ እህት ወንድም አብረ ታግለችን ጁቬንቱስ መንቅሮ መጣል። ምንም የሚመልሰው ጥያቄ የለም። ያው አሁን የምታወጣው መግለጫ ስክሪኑ ላይም እንደምታዩት ለራሳቸው ሰው ከተቃውሞም ኧረ ህወሓት ትለያለች። የትም ሱቅ የለችም ህወሓት የትም የለ፣ አትደገምም። የተለየች ፍጥረት ናት። ሰው ራስን ተቃውመ ይሄው መልስ ሰጣችሁ ብለ መሬት ሰጣችኋለሁ ብለ ከዛ ደግሞ ለራሳቸው ወስዶ ይመጣሉ። ሲጀመር የሁሉ ባዶ መሬት ራሱ እነሱ ከወሰዱት ሲቪሉ የትግራይ ማህበረሰብ ምን ይተርፈው እንደሆነ አላውቅም። ከጎረቤት ሊዋሱለት ካልሆነ በስተቀር በጣም ብዙ ቦታ እኮ ነው የሚከፋፈሉት። ከወርቅ ከመሬት ከማዕድን ከገንዘብ ከምናምን ዘላለማቸውን የማያወጡ ፍጡሮች ከፖለቲካ ድርጅትነት ይልቅ እኮ የንግድ ፒኤልሲ ሲባሏቸው ጥቅም ማሳደድ እኮ ነው ያዙት ጉደኞች። ዘንድሮ ከእንትን የተረፍነውን በግርምትና በሳቅ ሊጨርሱ ነው። እንደ ሀብታሙ አያሌውን ይዘዝባችሁ እንደ መሪ አድርጎ ነው። ሀብታሙ አያሌው አስባችሁታል? መሪ ቢሆን ኖሮ አይሆንም እንጂ ፕሪቶሪያ ምናምን አይሄድም። የገዛ ጓደኞቹን ዝንብ ምናምን ብሎ የጨቆነ እነዚህን ጨርሳችኋል። ይታያችሁ እንግዲህ ዝንብ። የሩዋንዳው እኮ ችግር የተፈጠረው እኮ በረሮ በምትል ቃል ነው። ታውቃላችሁ? አያን ዝንብ ምናምን ብሎ ፈርጆ ይፈጃቸዋል። በአድሚን ያስጨረሰ ይሄ ታንክና ባንክ ቢሰጠው የሚያደርገውን ማሰብ ነው። ሜንታሊቲያቸው እንደዛ። የይቅርታ አብሮ የመቀጠል ምናምን ልምድ ምናምን የለም። ፕሪቶሪያ ምናምን አይሄዱም። ምስቅልቅል ነው የሚሉት። ይሄንን ይዘን እነዚህን ጉደኞች ይዘን ግን ወደ ትልቁ ቅርቃር ውስጥ ወደ ገባው ሰውዬ እንሂድ። ወደ ኤርትራ ቤተመንግስት። የኤርትራው ቤተመንግስት ታይር ዱንዳር ዘንድሮ አልሆነለትም። እሱ ሰውዬ አልሆነላቸው። በቃ እንደው እኔ እንጃ፣ እኔ ጤናቸውም ደህና አይመስለኝም።
ከሰሞኑ ወደ ትናንትና እንዳነሳውላችሁ ቡሬ ሄዱት በአፋር ክልል ከአሰብ 60 ኪሎ ሜትር ርቀት ላይ የምትገኝ ከተማ ላይ የነበሩት አምባሳደር ሬድዋንና ጌታቸው ረዳ ይባስ ብለው ትናንትና 40 ኪሎ ሜትር ለአሰብ ርቀት ያላት የአፋር ክልል የድንበር ከተማ ላይ ከከፍተኛ የብልጽግና አመራሮች ጋር ቅኝት ሲያደርጉ ነው የዋሉት። ይሄ በራሱ የሚፈጥረው ድንጋጤ ቀላል አይደለም። አሁን ይሄ የውጊያ ቅኝት ነው የምን ቅኝት ነው እያልኩኝ አይደለም። ሻቢያን ግን በእጅጉ ነው የሚያሸብረው፣ በእጅጉ ነው የሚያስደነግጠው፣ በእጅጉ ነው የሚያስፈራራው። መፍራት ብቻም አይደለም፣ በእጅጉ መፍራት ብቻ እንዳይመስላችሁ ለመፍረክረክም የሚዳርገው ነው። ማለት ቅዠት ነው የሆኑባቸው። በየቀኑ የሚያደርጉት ነገር ቅዠት ችግር ነው። እኔ ብያችኋለሁ፣ አናሎጉ ዲጂታል ገጥሞ ተቸገረ። እዛ እነሱ ሲጨነቁ ጠቅላይ ሚኒስትሩ ከባሌ ኮይሻ ሄዷል። ኮይሻ በበርካታ ፐርሰንቱ እንደተጠናቀቀ ትላንት ተገልጿል። ማክሮ ኢኮኖሚው ምናምን እዛ ቁጭ ብሎ ይገመግምላል። መሮጥ ነው፣ መስራት ነው፣ መገስገስ ነው፣ እረፍት የለም። እና አጅሬ እኮ ስለ ባሌው ውይይት አውርተው አልጨረሱም። ጠቅላይ ሚኒስትሩና አብረዋቸው ባሌ ሄዱ ግለሰቦች ባለስልጣናት ያሁንና የቀድሞ ባለስልጣናት ያደረጉትን ውይይት ካዩበት ሶፋ ላይ ያልተነቃነቁ ተቺዎች እኮ አሉ። እሳቸው ከባሌ ተመልሰው ኮይሻ ሄደው ስራ እየሰሩ ነው። አብረዋቸው የነበሩ ሰዎችም እየሰሩ ነው። ልዩነቱ ሰፊ ነው። ማለት ከተቀመጠበት ሶፋ ያልተነሳ ስንት ተንታኝ አለ መሰላችሁ? ጉድ እኮ ነው። ከዛ እዚህ ወጥቶ እንትን ይላል። እሱ እንዳለ ሆኖ ግን የሳህሉ በረሃው የቲፒኤልኤፍ ጎፈሬ ጓድ ሐምዳን ዳጋሎ ሄሜቲ ትላንትና ከባድ ተኩስ ተኩሶበታል። ይኸው ከአልቡርሃን ጋር ግንኙነት ያላቸው የቀጠናው ሀገራት፣ ለአልቡርሃን ድጋፍ የሚያደርጉ የቀጠናው ሀገራት እጃችሁን ሰብስቡ፣ ያ ካልሆነ መዳፌ ይዘረጋል፣ ጡንቻዬን ትቀምሳላችሁ፣ እዚህም ቤት እሳት አለ ሲል አስጠንቅቋል። ይህ ቀጥታ መልእክቱ ከማን ጆሮ ይገባል? ኢሳያስ አፈወርቂ ጆሮ። ይህ ቀላል መልእክት አይኖረው። ምክንያቱም እሳቸው ናቸው ከአልቡርሃን ጋር ሆነው እያመሱ ያሉት፣ እያተራመሱ ያሉት። ሱዳንን እያመሳት ያለው የግብፅ ኤርትራ ምናምን እንደሆነ የታወቀ ታሳውሱ ከነበረ የዛሬ 3 ወር 4 ወር ገደማ ሐምዳን ዳጋሎ ሄሚቲ ፓወር ሺፍት ሊያደርጉ ይችላሉ፣ የእሳቸው ኃይል ወደ መሀል ሀገር እየገፋ ነው፣ ቡርሃን አደጋ ላይ ናቸው የሚሉ ትንታኔዎች ጎልተው እየተሰሙ በነበረ ጊዜ በእርግጥም እንደዛ ሆኗል። እኛም ስናነሳ ነበር። በተወሰነ መልኩ ቡርሃን እንዲገፋ ተገዷል። እሱ እንዳለ ሆኖ ያ በሆነ ጊዜ አልቡርሃን ከፍተኛ አቅም ያላቸው የጦር መሳሪያዎችና ጥቂት የማይባሉ ወታደሮችን ወደ ኤርትራ ሸሽተዋል። ምናልባት ፓወር ሺፍት ከተደረገ ወዲያ በኩል ከኤርትራ አጥቅቶ የሚመለስ ለመልሶ ማጥቃት የሚረዳቸውን ሰራዊት ወደዛ ገፋ አድርገው አስቀምጧል። ይህ ሐምዳን ዳጋሎ ሄሚቲን በጊዜውም ያስቆጣ አሁንም ይዋልደር እንጂ ቆጣቸውን በአደባባይ ያስገለጠ ጉዳይ። በነገራችን ላይ ያ ጉዳይ አልቡርሃንንና ኢሳያስንም ወደ ግጭት ሊያስገባ ይችላል። ምክንያቱስ ፕሬዝዳንት ኢሳያስ ከሶማሊያ ጋር ገብተውበት የነበረውን ጉዳይ እናስታውሳለን። ወታደር ወስደው አላየውም የሚሉ ሰው ናቸው። ለአደራ የሚበቁ ሰው አይደሉም። ለሌቦ ሳህሌነት አይበቁም። ሰሞኑን እንዳልነው ለሌቦ ሳህሌነት እንኳን አይበቁም። ለአደራ የሚበቁ ሰው አይደሉም። ስለዚህ ነገኝን የጦር መሳሪያዎች አልወሰድኩም፣ አላየውም፣ አልመልስም የሚሉበት እድል ሊፈጠር ይችላል። እሱም ኤርትራ ለጥቃት ያጋለጣታል፣ ከአልቡርሃን ጋር ያጣላታል። ያ ባይሆን እንኳን ሄሚቲ ይህንን ኤርትራ ተወስዶ የተቀመጠ የነ ቡርሃንን የጦር መሳሪያ ለማጥቃት ጥቃት ሊፈጥር ይችላል፣ ጥቃት ሊሰነዝር ይችላል የሚለው ድምፅ ጎልቶ ይሰማል። አሁንም ቁጣውና መግለጫው እሱን ነው የሚያጸነው። ሰውየው ጭንቅላቱ ተወጠረ። በ5 ቁምቡላና በ10 ምናምን ታንክ ከዚህ ሁሉ ጠላት ጋር ሊጋፈጥ አይችልም። ሮጦ ወደ ድርድርና ወደ ጠረጴዛ ቢመጣ ነው የሚሻለው። ሮጦ ወደ ጠረጴዛ ቢመጣ ነው የሚሻለው። ያ ካልሆነ ያዋጣው እንደው በጤና መኖሩንም እንጃ። ከእድሜውም አንጻር ይህ ሁሉ ጥረት ሲመጣበት
I don't think እኔ ጤና የሚሆንም አይመስለኝም በሰዓት ባንዴ ነው ሁሉም ነገር እንትን ያለበት ኢትዮጵያን ያተራምሱልኛል ብሎ መሀል ሀገር ያስቀመጣቸው አካላቶች ረባለባ ጥቅም አለባ ምንም አይጠቅሙ ህወሓት እንደሚያየት ራስ በራሷ የምትበላል የሚዲያ አፎቹ በአደባባይ ዝምብና ምናምን ይባባላሉ በፊሊቲ ነው የምናያቸው ፊሊቲ ሮች ኪለር እየነፋን የምናያቸው አለበዛ ያዋጣ ዙሪያ ገባው ገደል ሆኖበታል ስለዚህ እነዚህን ጉዳዮች ካየን ምንም ማድረግ አይቻልም አቅምን አውቆ መኖር ጥሩ ነው ታላቅ ችሎታ ነው ብሎ ማስመር ያስፈልጋል ኢትዮጵያችን ነገር ዓለሙ እየቀናላት ነው ሁሌም እንደምንለው ሁሌም እንደምናነሳው በሰላማዊ አማራጭ ጥያቄዎቻችን የሚመለሱበት መንገድ ኢትዮጵያ አሁንም ገፍታ እየጠየቀች ባለም አደባባይም ድምጿን እያሰማች ነው ለማለት ነው እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል ሁሉም በጎ ይሆናል ሁሉም ሸጋ ይሆናል እኔና እናንተ ሀገርም እንደ ልማዷ ታሸንፋለች ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን የነገሰ ይበለን ቺርስ